ኪራ እንግዲህ በገዛችው ጽናትን እያራቃት ነው። ምክንያቱም ደግሞ ለሷ ብሎ ነው ማለት ይህንን ፋይል ካወቀች ከሰማች ወይ ካየች ምን እንደሚፈጠር አንደኛ ነገር ደግሞ የሆነ ነገር እንዳታደርጋት ብሎ ስለፈራ እንጂ ወይ ጽናትን ጣልቷት አይደለም። ያፈቅራታል። ግን ደግሞ ያ ማለት ቤቲን ያፈቅራታል ማለት አይደለም። እዛ ቤት ተቀመጠች ማለት ስላስፈራራችሁ ብቻ ነው። ግን ደግሞ ደስ ብሎኛል ዛሬ ማለት ነው። ምን ለምን አትሉኛ? ሰራተኛዋ እቺ አንድነት ማለት ነው የቤቲን ሱሪ አጥፋዋለች። ሱሪ ውስጥ ደግሞ ፍላሽ አለ። ፍላሹ ደግሞ የጽናትን ፋይል የያዘ ማለት ነው። ስለዚህ ያ ፍላሽ እንዲታጠብ ፈጣሪ እንደው ቤቲ ሁሉም ነገር ካሽፎባት ኪሩቤል እና ጽናት አንድ ላይ እንዲመለሱ የምሬ ነው የምላችሁና እንግዲህ ሱሪሽን ማጠቢያዋለሁ ስትላት አነቀቻት። አበደች ፍላሹ ስትላት የምን ፍላሽ እኔ ስለምን ምን እንደምታወሪ ራሱ አላውቅም አለቻት። ያ ፍላሽ አይ ስራና እገልሻለሁ አለቻት ማለት ነው። አበደች። እርግጠኛ ነኝ ወይስ አንድ ሰው የሰው ልብስ ሲያጥብ ኪሱን ሳይፈትሽ አያጥብም። እርግጠኛ ነኝ እቺ አንድነት እንትኑን አንስተዋለች፣ ፍላሹን አንስታባታለች። ወይም ደግሞ ልብስ ስታሰጣ ወድቆ እዛ ጋር የሆነ ሰው ሊያገኘው ይችላል። ብቻ እጅሽ እንዳይገባ ተመልሶ ያ ፍላሽ እውነት በቃ እንደዚህ እንዳቅራራሽ ላሽ ላይ ደግሞ ባልተሳለቁ ሁለቱ ተመልሰው ማለት ነው ጽናትና ኪራ አንድ ላይ ሆነው ማለት አሁን እሱ አጣብቂኝ ውስጥ ነው የገባው። በነገር ጽናትን ጠልቷት አይደለም። ነገር ግን እቺ ካፏ የሚወጣው እንዴ እኔ እኮ ድራማ መሆኑን እያወቅኩ መናደዴ የምሬን ነው የምላችሁ። ተቃጠልኩሳ በቃ ማለት የሰው ልጅ ለድራማ ቢሆን የውሻ ልጅ አይባልም። እንዴት ሰውና ውሻን አንድ ታደርጋለች እንዴ? አንተ የውሻ ልጅ! ኧረ ይደብራል በእውነት የምትጠቀሚያቸው ቃላቶች አጸያፊ ናቸው። እንደው ከቤቴ አንድም ጥሩ ቃል ሰምቼ አላውቅም እኔ በጣም እና ጽናትዬ በጣም ነው ያሳዘነች። ለዚህ ነበር ወይ እወድሻለሁ አፈቅርሻለሁ ያልከኝ? እኔ እኮ ነግሬሃለሁ ደጋግሜ ልቤን ትሰብረዋለህ። እኔ አንተና አባቴን ማጣት አልፈልግም ብዬሃለሁ። ደጋግሜ እነግርሃለሁ። በቃ መስሎኝ ነበረ። በዚች ምድር ላይ ከእናቴ ቀጥሎ ቤት ሄደች አላለም። ወዶ እኮ አይደለም ነገሩ፣ ያው አስገድደው ስለሆነ ነው እንጂ እንደዛም ሆኖ ልታምነው አልቻለችም ጽናት ማለት ነው። ምክንያቱም ታውቃለች፣ ውስጡን ትረዳዋለች። እና እንግዲህ የሆነ ሰውም ደውሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ እና ኪራ እንግዲህ ዛሬም እንደዛው እንደቀጠሉ ነው። ውጪልኝ ውጣልኝ እየተባባሉ ነው ማለት ነውና የእውነት በጣም እንጃ አሳዘነችኝ ማለት ነውና ያው በቻላ ምንናሆም ምንም የሚያውቁት ነገር የለም። በኪራ ላይ እየተናደዱ ነውና እባክህ ናሆም አንተ እንኳን ተረዳኝ፣ እያሳለፍኩ ያለሁትን ነገር አንተ አታውቅም። በገዛ እጅ እችን ጭራቅ እዚህ ቤት አምጥታ አስቀምጣ አሁን እየየ ያዙ ልቀቁኝ ብትል አልሰማም አለው ማለት ነው። ምክንያቱም የሆነውን ነገር ወይ ችግሩን ለናሆም ቢነግረው ናሆም ሊረዳው ይችላል። ስለዚህ ብቻውን እየታመመ ነው ያለው አሁን እዚህ ጋር ኪሩቤል ማለት ነውና ከዛን ማናት ጽናት እንግዲህ እዛው ቤቷ ሰኒ ቤት ሄዳ እያለቀሰች እያለ መሩዬ እንግዲህ እኔ ቆንጆ እያስማበለቻት አይዞሽ አንቺ እኮ ጠንካራ ሴት ነሽ። አሁን እኮ አንቺ እኮ ጠንካራ ነሽ፣ ገና ብዙ ነገር ይጠብቅሻል። ስለዚህ መላ መፈለግ አለብን፣ ነው መልቀስ ሳይሆን አለቻት። ምን አይነት መላ ስትል ያንን እያወራው እያለ ከመራዊት ጋራ የሆነ ሰው ስልክ ደወለች ማለት ነው። ስልክ ደውላ ጽናት ነች ስትላት አዎ ማን ልበል ስትላት እኔን እንኳን አታውቂኝም፣ እኔ አውቅሻለሁ አንቺ አታውቂኝም አለቻት ማለት ነው። እና የምነግርሽ ነገር አለ ስትላት ምንድን ነው ስትላት ኪሩቤልን እንዳትርቂው፣ ኪሩቤል ላንቺ ብሎ ነው እና ኪሩቤልን እንዳትርቂው አለቻት እና ስልኩን ዘጋችባት። ደመልሳን ብትደውል ስልክ አታነሳም ሴትይቱ ማለት ነው። እንግዲህ በዚህ ነገር አሁን ጽናት ግራ ተጋብታለች። እኔም እኮ አውቄያለሁ የሆነ ነገር እንዳደረገችው አውቃለሁ። ግን ደግሞ ያው አንድ ሰው የሆነ ያለ አይደለ አረቦች ደሊል ይሉታል። መረጃ ያለ መረጃ ምንም ነገር ማድረግ አይቻልም። እና አንድነት ደግሞ ታውቃለች ሁሉንም ነገር እዛ ቤት ለምን እንዳስገባቻት ምን እንደምታደርግና አንድነትን ለመጠየቅም ትፈራለች። እና ያው ከባድ ነው ብቻ የምር እንደው ጽናት ላይ የደረሰው ነገር። ጽናትዬ ደግሞ በሄደችበት በምትሰራበት ድራማ ላይ ሁሉ ቦታ እኔ እንጃ የሆነ ቤት ብቻ እንደው ተንደላቃ እየሰራች አይቻታለሁ እና ደስ ብሎኛል። እናቴ ምናምን እያለች የምትሰራ ከናሆሜ ጋራ ናሆሜን ማለዛ ላይ እሱ ቤት ብቻ ጥሩ ድራማ ስትሰራ አይቻታለሁ እንጂ ሁሉም በቃ ለሷ
እና እንግዲህ ጽናት እና ሰኒ የሆነ ሀሳብ በመጡ ያም ሀሳብ ምንድነው? እነ ኪራ ቤት ተመልሳ ጽናት ሰራተኛ ልትሆን እንደ በፊቱ ማለት ነው። አንድነትን አባረውም ይሆን አይባረውም ይሆን አላውቅም። ከዛን እንዴ እሱስ እሺ ይልሻል፣ እሱስ እሺ ቢል እሷስ እሺ ትላለች ወይ? አሁን እንግዲህ ሀሳብ በመጡና ስለዚህ እዛ ቤት ያመጣቻት የኪሩቤል እናት ናት እንጂ ኪሩቤል አይደለም። ገብቷቸዋል አይደለ? ስለዚህ እሷ ማታ ታስወጣኝ እንጂ ማንም ሰው ሊያስወጣኝ አይችልም ብላ ሻንጣዋን ይዛ ወደ ነኪራ ቤት ተመለሰች። ዘሎ ተነሳ ከመቀመጫው። ከዛ በኋላ ወደ ስራዬ ተመልሻለሁ ከዛሬ ጀምሮ አለች። አይሆንም ጽናት አለ ናሆሜም አበደ። በጭራሽ አይሆንም፣ ወደ ስራሽ መመለስ የለብሽም አለ። ምክንያቱም እንግዲህ የጽናት የኪራ ፍቅረኛ ነች እንጂ ሰራተኛ አይደለችም ከዚህ በኋላ። ስለዚህ አይሆንም አለ ናሆሜ። አይ ይሆናል፣ ወደ ስራ መመለስ አለበት። አይሆንም፣ እኔ ውጪ ብዬሻል እንዴ? ሲጀመር ለምንድን ነው ወጣሽው? ለምንድን ነው የመጣሽው አላት ማለት ነው ኪራ። ከዛ የወጣሁበትን ምክንያትማ አንተም ታውቃለህ እኮ ምን ላስታውሰህ እንደ ያለችው። ስለዚህ እዚህ ቤት ማስወጣትም ማስቀመጥም የምትችለው እቴቴ ብቻ ናት። እቴቴ መታ ታስወጣኝ፣ አለዛ ደግሞ ደውዬ ሁሉንም ነገር ለእቴቴ እነግራታለሁ አለች ማለት ነው። ውጪ ብሎ ጮኸባት። እንግዲህ እቺ ማናት ቤቲ እንግዲህ ኪሩቤል የኔ ብቻ ነው ካሁን በኋላ አንቺ ገረድ እልም ብለሽ ጥፊ፣ ከቻልሽ ከዚህ ጥፊ። ማነች አንቺ ማናለቻት? ይሄ የጽናት ጓደኛ ማለት ነው። እንዴት እንዳሳቀችኝ ያጠይቁ ማለት ነው። የምር ጎበዝ። የጽናትን ጓደኛ ማነሽ ማን ያለቻት? ብቻ የሆነ ስም ብላታለች እና ኮተትሽን ይዘሽ ውጪ ያለቻት። ምን ነው ልትወጪ ነው እንደ ያለቻት? ምን ማለት ነው ስትለው ታይ ኮተትሽን ይዘሽ ውጪ ስትይኝ፣ ከዛ ናሆሜ ከአንጀቱ ሳቀ ማለት ነው። ደስ ብሎት ኮተትሽን ማለት እንግዲህ ራሷ ናት ኮተቷ። ስለዚህ እየሳቀች ሰራችላት የጽናት ጓደኛ ማለት ነው። የእውነት አስደሰተችኝና ታባቷ አቃጠልኳታለች። ከዛ ዞር ስትል ደግሞ ኪሩቤል አለ። ደንግጣ ዝም አለች ማለት ነው። እና ኪራ በጣም ጭንቀት ውስጥ ነው ያለው። ደረጃ ላይ ቁጭ ብሎ ሳለ እንግዲህ ምሩዬ መጣ አጠገቡ ቁጭ አለች። ምሩ እባክሽ መራዊት አንድ ነገር ብቻ ላስቸግርሽ አላት። ምንድን ነው ስትለው ጽናት የተከራየችበት ቤት ሂጂና ይዘሻት ለመውጣት ሞክሪ። ለምን ስትላት ከርቀት ሆኜ አይኗን ማየት እፈልጋለሁ፣ በጣም ናፍቃኛለች አለ ማለት ነው። ስታስበው አንተ ጽናት አንተን የምታይት ይመስልሃል ስትለው አዎ አውቃለሁ፣ እኔስ ምን ድፍረት አለኝ ልቦን ሰውሬው አለ ማለት ነው። እንግዲህ ሰዎች እየተዋደዱ መለያየት በጣም ከባድ ነው። ቤቴ የስራሽን ይስጥሽ እምልሽ የለም እንዴ? እንደው ፍቅር በግዴታ አሁን እኮ ቤቴ ፍቅር ሳይሆን በቀል ነው። በቀል እየተበቀለች ነው እንጂ ያንተ ፍቅር ወጥቶልኛል ብለዋለች ኪራን ማለት ነው። ስለዚህ በቀል ነው አሁን እየተበቀለችው ነው ያለችው። እሷ ግን ደግሞ አንቺ እንደዚህ ጉልበታም ያጫወተሽ ማለት ነው። ያ ነገር ሁሉም ነገር ከሽፎ ነገ ቤቲና አማነት ጽናትና ኪራ አንድ ላይ ይመጣሉ ብዬ አስባለሁ። ምክንያቱም ይሄ እሷ የምታቀራረበት ፍላሽ ሱሪዋ አስቀምጣዋለች። ሱሪዋን ደግሞ ሰራተኛዋ አጥበዋለች። እንግዲህ ጮኸች፣ አበደች። ያ ፍላሽ አይስራና እገልሻለሁ ብላታለች ማለት ነው። የምር እንዳይሰራ ያ ፍላሽ ወይ ደግሞ ወድቆ ይጥፋ። ከዛ በኋላ ፋይል የሚባል ነገር ወይ የምታስፈራራበት ነገር ይቀራል ማለት ነው። ብቻ አላውቅም ምን ይዛ እንደምትመጣ ነገር እንግዲህ አላውቅም። ነገ ይለቃሉ ብዬ አስባለሁ። ምክንያቱም በሳምንት 4 ስላሉ ማለት ነውና ቤቲ እንደው ያዋርድሽ፣ ፈጣሪ ያዋርድሽ የእውነት። ወይ ናሆሜ ወይ ጽናት ወይ ደግሞ መራዊት ብቻ አንድ ሰው ባገኘው ያንን እንትን ፍላሽ ወድቆ ማለት ነው። ያ ረቢ የምር ከዛ እንደዚህ መታሽላላበት ሁሉም ነገር ይቀራል። ኪራና ጽናቴ ደግሞ አንድ ላይ ይሆኑ ነበር ብዬ አስባለሁ። ግን ደግሞ ያንን ያ ፍላሽ ከተገኘ ሰራተኛው እዛ ቤት መቆየት የለባትም፣ መውጣት አለባት። ምክንያቱም ድጋሚ የሆነ ነገር ስለምትሰራ ማለት ነውና እንግዲህ አበደች ማለት ነው። ሰራተኛዋም እሰራልሻለሁ ቤቲ እሰራልሻለሁ እመኝኝ፣ እኔ ማስረሻ አይደለሁም ካልሰራሁልሽ ብላታለች። የሆነ ነገር ታደርጋታለች። ምክንያቱም ታዋርዳት ይሆናል ወይ ይሄንን ደግሞ ፍላሹን እሷ እጇ ላይ ይዛው ይሆናል። አላውቅም፣ በእውነት አላውቅም። እና ቤቲ የምትዋረጅበት ቀን ቅርብ ነው ብቻ አላውቅም። ደግሞ እኮ ኪሩቤል ሳይደውልላት ወይ አባቴ ጽናት ስታይ እኮ ነው ወይ የኔ አባት ወይ የኔ ፍቅር ኪራዬ፣ በቃ አንተ የኔን ግንባር መሳም ሶሶ ነበር አይደለ? ስልክ እኮ ነው ጽናትን ለማናደድ እኮ ነው።
ከዛ ደግሞ ጽናት ስልኳን አየችና ይገርማል በተመሳሳይ ሰዓት ቴክስት አለች። ምን ማለት ነው ስትላት እንዴ አውሬው እንጂ ለምን ዘገስ ስልኩን አውሬው እንጂ ለምን አቋረጥሽ ስትላት አይ ኔትወርክ ነው መሰለኝ አለች። ምክንያቱም ኔትወርክ አይደለም አውቃ እኮ ነው ስልክ አልተደወለላት